እዚህ ሰው ጋር ከቀጠሮው በፊት ቀደመና ቤቱ ሄደ እና ያለው ነገር አንድ ነገር የለም ቤቱ ላይ እና አጋጣሚ አንድ 200,000 ብር ልክ የነበረ እና ቀለደች ዘይት ተመስገነ። ምክንያቱም የተነጋገርነው ትልቅ ብር ነው። እግዚአብሔር በትንሹ አስተማረኝ። እየተነገረኝ ማመን አቃተኝ። ምክንያቱም ሰዎች ሳየው አይመስልም፣ በፍጹም አይመስልም። እና እነ ቅዱስ ጴጥሮስ በቀኝ ጣሉ ሲላቸው መታዘዝ በደማቸው ስለሆነ በቃ ራሳቸው ጠባያቸው ስለሆነ ታዘዙ፣ በቀኝ በኩል ጣሉ። እግዚአብሔር እርሱን እንድንይዘው ይፍቀድልን። እግዚአብሔር በድካም እንድንኖርና ድካማችንን በጸጋ እንድንቀበል ይፍቀድልን። አይቀርም ድካሙ፣ ግን በጸጋ እንድንቀበል እግዚአብሔር ይፍቀድልን። እህቴ ከቤት የምትውይ እቤቱን በእውነት በዚህ ስትዩ በዚያ ስትዩ እንዲያ ስታረጊ እንደው አልሞላ ብሎ በጣም እንደው በቃ የሚያነውዝሽ የሚያስጨንቅሽ ቀና ስትይ ሲሊንጉን የምታይ ዞሮ ስትይ ግድግዳ የሚታይሽ ጭንቅ ጥብብ የሚልሽ ክፉ የሆነ መንፈስ ነው። እግዚአብሔር ይህንን ከላይሽ ላይ ይጣልልሽ። እንደው እውነት እህቴ እውነቴን ነው የምልሽ ያለሽበት ቦታ እግዚአብሔርን የምታመሰግኝበት እዚህ ጋር ኪችኑን ስትሰሪ ደስ ብሎሽ ዛሬ ደግሞ ወጤ አቤት ሲጣፍጥ የምትይበትን እግዚአብሔር አምላክ በእውነት ሕሊና ይስጥሽ። የሚጠቅመው ይሄ ስለሆነ አይቀርም፣ ወጥ መስራትሽ አይቀርም። ዛሬ እንጀራው አይን የለውም እንዳትይ እግዚአብሔር ያሌለውን አይን አብርቶ ያሳይሽ። አይቀርማ የአሜሪካ እንጀራ እናንተ እያያችሁ እንዲህ የምታገላብጡ ሰዎች እግዚአብሔር ወደ ሕሊናችሁ ይመልሳችሁ። this is አሜሪካ የተሰጠን መብላት አይን የለውም። አዎ የለውም። የእሷ እኮ እውቀት ማነስ አይደለም። የሚገርማችሁ አሁን ኖርዝና ሳውዝ ትላላችሁ አይደል? ሲያትል ላይ ኖርዝ የምትጋግረውን ሊጥ ሳውዝ ይዛ ብትሄድና ልጋግር ብትለው አይሆንም። አይደለም አይን ቂጣ ሆኖም ቢወጣ እንደው ጥበበኛ ናቸው እያላችሁ እያደነቃችሁ ብሉ። አትማረሩ፣ በኑሯችሁ ደስተኛ ሁኑ። እግዚአብሔር እንዲህ እንድንደሰት ለሁላችንም ይስጠን። ወገኖች ይሄ ያስፈልጋል። ውጭ ውለህ የምትመጣ እቤት ውስጥ እግዚአብሔር መልካሙን ነገር እንድታይ ይህንን ሶፍትዌር እግዚአብሔር ያክምልን። ወዳጄ በቃ ስትገባ ንጭንጭ የሚያደርግህን ክፉ መንፈስ እዚያው ውጭ ያስቀርልን። ስራ ቦታ ተናደህ ልትመጣ ትችላለህ። እቤት ግን ተሸክመው አትምጣ። ደስተኛ ሁን። ትደክማለህ፣ ትደክሚያለሽ፣ ትሮጫለሽ፣ ትሮጣለህ። ግን ይሄ የተሰጠን ነው። አሜሪካ ስለሆነ አይደለም ወገኖች። አሁን እኮ ኢትዮጵያም እኮ ወገኖቻችን እኮ ሰነፍ የሆኑ ሰዎች ካልሆኑ እኮ አሁን ኢትዮጵያም እኮ 2 ስራ እየተለመደ ነው። ሰምታችሁ 2 ስራ እየተለመደ ነው። እኔ ስኬታማ መሆን የምናስብ ሰዎች አካውንታችን ውስጥ ስንትም ብር ይኑር ያ የስኬት ጣራ አይደለም። እንዲህ ብላችሁ እንዳታስቡ። 5,000 ብር ያላችሁ ሰዎች እንደኔ 10,000 ብር ያላችሁ ሰዎች እኔ እውነቴን ነው ብላችሁ 20,000 ደርሼ እንደው እግዚአብሔርን አመስግኛ አትበሉ። አንደኛ እግዚአብሔር ያውቃል እዛም ስትደርሱ እንደማታመሰግኑ። ስለዚህ አያደርሳችሁም። እግዚአብሔር ሰው አይደለም የሚጓጓው። እሰይ ብሎ የእናንተን ምስጋና ፍለጋ እዛ ደርሶ እንዲያው ከምስጋናውና እናንተን ከ10,000 ወደ 20,000 ለማምጣት እሱም ራሱ የሚደክመው ድካም ትልቅ። ስለዚህ ምን አለፋው የእናንተ ምስጋና ምን ያደርግልን? ከፍ ያደረገው ዝቅ ያደረገው ባላችሁ አመስግኑ። ያ ማለት ደግሞ ፍሪዝ አድርጉ ማለት አይደለም። ባላችሁበት እያመሰግናችሁ ቁጭ በሉ ማለት አይደለም። እንኳን ሌሎቻችሁ አብዬ እርሶም ቢሆን በዚህ ዕድሜው መስራት አለ።
ስራ ምንድነው? ከዚህ ወደዛ መሄድ ስራ ነው። ጠዋት ተነስቶ ወዲያ ወዲህ ስራ ነው። በቃ የማበቃልኝ እንዳይሉ ገና ነው አልበቃ ገና ከዚህ በኋላ 10 ዓመት ገና ወዲያውን የሚወዛወዙበት እድሜ አለ። እግዚአብሔር የእድሜ ጸጋ የሰጦት አባት፣ ጠንካራ አባት፣ ደግሞ ቀጥ ያሉ ማምላክ ጎንበስ እንደ እኔም በክፉ ጊዜ የሚመክረኝ አጥቼ ነው ጎንበስ ብዬው ጎባጣ ሆኜ የቀረው እንዳዩ ሁላችንም መትጋት መድከም አለብን። እንዲህ ስንሆን ድካሙን በጸጋ የምንቀበለው ከሆነ ያለው ነገር ይበዛልናል። ብፁዕ አባታችን ትላንት ብለዋል። ይበዛል ማለት አሁን በፕሮቴስታንቱ ዓለም ደብተር አካውንት አምጡና እናበዛዋለን ይላሉ። ፋራዎች ናቸው እነሱ፣ የእነሱ ጉዳይ እዛ ውስጥ አንገባም። እኛ ግን ክርስቲያኖች ይበዛል ማለት ያለን 10,000 20,000 ይሆናል ማለት አይደለም። 10,000 ስራ ይሰራል ማለት ነው። ካልተባረከ ወገኖቼ 100,000 ቢኖር የአንድ ብር ስራ ላይሰራ ይችላል። ምንም በቃ ስራ ላይሰራ ይችላል። እንደገና ደግሞ ማያረካን ከሆነ የትስ ቢደርስ ምንድነው ጥቅሙ? ባንክ እኮ ከኛ በተሻለ እሱ ይገለገልበታል። ለአንዱ እያበደረ ኢንተረስት አይደለ? ስለዚህ እኛ በእኛ ገንዘብ ሳንጠቀም ሳንበዴ ነው የሚጠቀመው። ስለዚህ ይሄ እንዳይሆን ወገኖች እግዚአብሔርን ያዙ። ያለ እርሱ ልናደርግ አንችልም። እግዚአብሔርን ብቻ ይዛችሁ ደግሞ ልትቀመጡ ከሆነ ሲያምራችሁ ይቅር ፈቅ አትሉ። ስለዚህ ድካም በጸጋ ተቀበሉ። ያ የስኬታችን ምንጭ ስለሆነ ማለት ነው። ሶስተኛውና በጣም እንደ አስፈላጊ የማናየው ነገር ኤክስፒሪየንስ ይባላል፣ ልምድ ይባላል፣ እውቀት ይባላል። አንዳንድ እኛ መስሪያ ቤት ለ6ኛ ጊዜ በነፃ መስሪያ ቤቱ ለ6ኛ ጊዜ መማር የምትፈልጉ ብሎ ማስታወቂያ ወጣ። የሚከፍለው መስሪያ ቤቱ ነው። እና አንዳንድ ቀን ቁጭ ብዬ ምንድን ነው ግን የኔ ጭንቅላት ማለት ምንድን ነው አልከፍል አላወጣበት። ማኔጅመንት የቤተክርስቲያን አስተዳዳሪ ነው እና ማኔጅመንት የሚባለው ለምንድን ነው ክላስ ማልወስደው? ለምንድን ነው ኤክስፒሪየንስ ማልጨምረው? እንደው ወደ እግዚአብሔር ምን ይሻለኛል ብዬ በእውነት በራሴ ተናደድኩ። እስቲ ሁላችሁም በራሳችሁ ተናደዱ። በነፃ የምንባለው በነፃ ትንሽ ነገር ተምረን ብዙ ካለንበት ፈቅ የምንልበት ጥሩ ስራ የምንሰራበት አለ እንዴ? እኔ ኤርፖርት ነው ምሰራው እንዳልኳችሁ ቅድም አልደግመው ሲያምራችሁ ይቀር አልናገርም። እኔ ስፖንሰር ያደረኳቸው ሰዎች በጠቅላላ ኤርፖርት ነው የሚገቡት። እኔን አይተው እኔ ደንዝዬ እነሱን ማደንዝስኳል። ገባችሁ አይደል? አሁን ትንሽ እቺ አይቲ ምናምን የምትባል አለች አይደል? ዶክተር እሱ ይላል ትንሽ ስልጠና ወስደን ጥሩ ክፍያ የሚከፈል ስራ አለ የለም? ግን ለምንድን ነው ወደዛ ማንሄደ? ለምንድን ነው በቃ ያለንበት ወይ ተስማምቶን ደስ ብሎን እንጆይ እናደርገው እንማረዳለን፣ ወይ ደግሞ ከዛ ለመቀየር በቃ እንደው በቃ እንዴ ከኢትዮጵያ መተን የለ እንዴ ወገን? አትሊስት እኮ አሁን ከመጣን በኋላ እኔ ድሮ ስመጣ ስቶር ገብቼ አንዱ ነጭ ከኔጋ ዋረን አለኝ። ዋረን ዊሎሃ ሚና ጨቃጨ የለንም ማለት ባለ አዩ ኦኬ አለና አልፎ ሄዶ ፍሪጁን ከፍቶ this is water you speak English አለ። ነጭ ነው አሜሪካዊ you speak English this is water አሁን ትንሽ አሻሽያለሁ። ስለዚህ ድሮ ዋተር እያልኩኝ የደፈርኩትን ስራ አሁን ልክ እንደ አሜሪካውያን ዋተር how you እያልኩኝ ለምንድን ነው የምፈራው? እራሳችሁን ጠይቁ።
የምትፈሩት? አንድ ቦታ ብቻ እስቲክ አድርጋችሁ የምትቀሩት ለምንድን ነው? ወደ ጎን፣ ወደ ቀኝ፣ ወደ ግራ ተመልከቱ። ልምዳችሁን እያሻሻላችሁ ስፓኒሾቹ እኮ ካለቃቸው እኩል ያወራሉ። ደስ ሲል እንግሊዝኛቸው ከኛ ነው። ለሰው እነሱ እዚህ ጎረቤት ነው። እኛ ስንት ማይል ርቀን ሄደን ነው እና የሰማነውን እግዚአብሔር የሚጠቅመን እንደሆን በልባችን ያሳድርልን። እጅግ በጣም ይቅርታ በእውነት ዛሬ እንዲህ ያለውን ወንጌል በጥሩ ሁኔታ ልገልጽ፣ ልመክ፣ ላስተምር እኔም አብሬ ልማር ሲገባኝ ላለፉት 28 ደቂቃ በእውነት እንደው የመሰለኝን ተናግሬያለሁ። ትንሽ ይጠቅም እንደሆነ ብዬ አስቤ ነው። እንግዲህ ይጠቅመናል ካላችሁ እናንተ ውሰዱት፣ አይጠቅምም ካላችሁ ደግሞ የዛሬውን ትምህርት እቤት እንደገባችሁ አንቡት፣ በደንብ ይገባችኋል። በእንግሊዝኛም ከሰማችሁት ጋር አገናኙት። እንግዲህ ክቡር አባታችን መላከ ሰላም ታላቁ አባታችን በእውነት ፈቃዳቸው ሆኖ እኔ በእውነት ራሴ ትኬት ቆርጬ የእመቤታችንን የእናታችን የድንግል ማርያምን ልደት እንደው ከእናንተ ጋር እንደው ደስ እያለኝ አሳልፋለሁ ብዬ አስቤ፣ እሳቸው ግን ራሳቸው አስበው ትኬት ቆርጠው እንድትመጣ ብለው ስላከበሩኝ እግዚአብሔር አምላክ ያክብርልኝ። አባታችን ዕድሜ ጸጋ ይስጥልኝ። እግዚአብሔር ያቆይልኝ። በዚህ በእውነት ተስፋ ላጣው ሕዝብ እንደነዚህ አይነት ጸጋ ያላቸው አባቶቻችን ኖረው እንድንጠቀምባቸው እግዚአብሔር ይፍቀድልን። ወገኖቼ አደራ የምላችሁ እንዲህ አይነት አባቶችን በእውነት ያሏችሁ ወርቅ የሆኑ አባቶች ናቸው፣ ተጠቀሙባቸው። በተለይ የመጨረሻው መልእክቴ እናንተም በተለይ እኔ በጣም ቸኩያለሁ የዛሬ ዝግጅት ለማየት እዚያች ከውጭው ላይ ሆነን ዳሱ ላይ ቁጭ ብለን እንደው በእውነት በቃ ተመጥበሻው እያነሳን አቤት አቤት እንደው መድኃኒዓለም እንግዲህ ዘንድሮ እግዚአብሔር ፈቅዶልን 23 ለሚቀጥለው ዓመት ደግሞ ድፍን ሲያትል ተገልጦ እዚች ቦታ ላይ እንደሚመጣ አትጠራጠሩ። ልዩ አድርገን ነው የምናሳልፈው። እግዚአብሔር በጣም ደስ የሚል የራሳችን ዛፍ እየተከልን የምናዘጋጅበት እግዚአብሔር ያደርጋል። እስከዚህ ድረስ ነው ማሰብ ያለብን። እንግዲህ የመጨረሻ እንደው መልእክት አደራ የምነግራችሁ ልጆች ያሏችሁ እድሜያቸው ስንትም ይሆን ልጆች ያሏችሁ እነዚህን አባቶቻችሁን እቤታችሁ ጥሩ፣ እቤታችሁን ጸበል አስረጩ። አደራችሁ። በጣም ቢዚ ናቸው። ልክ እንደናንተ ሰርተው የሚኖሩ አባቶች ናቸው። ቢሆንም ግን ለተጠሩበት አገልግሎት ወደኋላ አይሉ። ንስሐ አባት አድርጋችሁ ያዟቸው። ግን አደራ የምላችሁ የእናንተንም የእነሱንም ጊዜ አታባክኑ። 7 አይነት ወጥ በመስራት ጊዜያችሁን አታጥፉ። በተለይ እህቶች አደራችሁ በደንብ ስሙ። ጋድ ብላስ አሜሪካ መላከ ሰላም እዚህ ስታርባክስ ሄደው ወይም በርገር ኪንግ ሄደው በ5 ብር ጥቅም ብለው ወጥተው መሄድ ይችላል። ማርያም ችግር የለም። ፋስት ፉድ 9 ወጥ በመስራት አትብቃ። ሲምፕል እስቲ ላይፍ ሲምፕል ማድረግ ተለማመዱ። ቀላል ነገር በቃ ሽሮ፣ ሰላጣ አይ በቃ ቀለል ብሎት እንዲውሉ ፈልጌ ነው በሉ። ሎድ እንዳይበዛ ነው በሉ። ግን የምታረጉት እዛ ላይ ጊዜ አታጥፉ። ውሃ አምጡ፣ ጸሎት ያደርጋሉ፣ ጸበል ይረጫል። ከዚያ በኋላ ባል ልጆችህን ይዘህ መኝታ ቤት ግባ። ሳሎኑን ለአባና ለባለቤትህ ለ5 ደቂቃ ተውላቸው። የግል ካውንስሊንግ ያስፈልጋል። 5-10 ደቂቃ በቂ። ከዚያ በኋላ ሚስት ልጆችሽን ይዘሽ መኝታ ቤት ግቢ። አቶ ባል ወደ ሳሎንና ከአባ ጋር ቁጭ በልና ጥቂት አውራ፣ የሚሰማ ተነጋገር። ከዛ በኋላ መኝታ ቤት ሁላችሁም ግቡና ልጆቻችሁን አንድ በአንድ ላዋቸው። ምንድን ነው የምትሉት?
እኔ ንስሐዬን አወረድኩኝ። አንቺም ሂጂ፣ አንተም ሂድ፣ ንስሐ አባትህን ፕራይቬት የሆነ ወሬ አውራ። አያችሁ? እዚያ በኋላ ልጆች ይመጡና የመላከ ሰላምን አንጀት ያረሳሉ። ደስ የሚል ነገር ወገኖች፣ እኔ እውነቴን ነው የምላችሁ፣ እንዲህ የምታደርጉ ከሆነ እንደው በ3 ወር አንዴ እንኳን እቤታችሁ አባቶች ጋብዛችሁ እንዲህ የምታደርጉ ከሆነ ልጆቻችሁን ታርፋላችሁ፣ ልጆቻችሁን ታድናላችሁ። ልጆች ከኛ ጋር ሲገናኙ እግዚአብሔር ምስክሬ ነው። ይህ በጣም በሚገርም ሁኔታ ነው የምነግራችሁ። ሚኒመም እስከ ዛሬ ድረስ 1 ሰዓት ነው እኔ ከልጆች ጋር መቆያ። እቸኩላለሁ፣ ብዙ ቦታ መሄድ፣ በጣም ብዙ ነገር ማድረገው አለ። ግን እያለቀሱ እኔ እያለቀስኩኝ ረግጬ መሄድ አልችልም። ድሮ ወላጆች 60-70 የሚሆኑ የንስሐ ልጆች ነበሩ። እኔም የንስሐ አባት አለኝ። በላይፍ ኤክስፒሪየንሴ ግን እርግጠኛ ሆኜ ነው የምነግራችሁ፣ አንድ ቀን እኔ ንስሐ አባቴ ጋር አልቅሼ ንስሐ ገብቼ አላውቅም። አንድ ቀን ነው የምላችሁ። ወላጆችም በተመሳሳይ አንድ አይነት ነው ሁላችን። እንዲያው ስንናገር ወደኋላ ትንሽ የምንቀብረው ብዙ ነገር አለ። ተውት፣ እሱን አትጨነቁ። የእናንተ እንዳናንተ ጌታ እንዳረገ ያደርጋችኋል። አይዟችሁ፣ እኔ በእናንተ ላይ ልጆቻችን ግን ልጆች ከኛ ጋር ሲገናኙ ያደረጓትን ነገር አንዲት ነገር አትቀር፣ አንዲት ነገር። ወላጅስ ልጅ እኮ እንደዚህ ነው እንደዚያ ነው ጥሩ ነው፣ ግን የምትሉትን ልጆች እንድታገኟቸው መድከም አለ፣ መድከም አለ። አደራችሁ 7 ዓመት ልጆቻችሁ ከሆኗቸው የንስሐ አባት መያዝ አለባቸው። 4 ነጥብ። አንድ እናት ተነሳችና አንድ ቦታ እንደዚህ አስተምር፣ የ7 ዓመት ልጅ ምን ኃጢአት ኖሮበት ነው የንስሐ አባት የሚይዘው ብላለች። ሳጣራ ባል የላትም ልጅ የላትም። ገባችሁ አይደል? ከዚህ ጋር ጊዜ ማጥፋት ነው፣ መነጋገር አያስፈልግም። ልጅ ያለው ወላጅ ግን ይገባዋል እኔ ምን እንደምል። ችግሩ ግን እሱ ቢገባው ልጆቹ 16 ዓመት ሲሆናቸው ልክ እንዲያርገው በትከሻ በኩል ሲያዩት እዛ ወሳብ ሲሉት ገባችሁ አይደል? ያኔ ግራ ይገባናል። እና ወገኖቼ አደራ፣ እንደው በእውነት አደራ እላችኋለሁ። መላከ ሰላም ላይ ዶክተር ብዙዬ ላይ ያው ስራ ጨምሬያለሁ፣ ግን ግዴታ ስለሆነ ነው፣ እናንተም የተጠራችሁበት ስለሆነ ነው። ይህንን እንግዲህ እንድናደርግ ማን ይፍቀድልን? የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለመምህራችን ለመልአከ ኃይል ቀሲስ እስክንድር ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። ደስ አላችሁ? አምላካችን እግዚአብሔር ቸር ስለሆነ እንደዚህ ልዩ ልዩ ጸጋ ባላቸው በመሳሪያነት በሚጠቀምባቸው በሚወዳቸው አገልጋዮቹ አድሮ የሚወደንን ምዕመናንን በዚህ መልኩ በቃሉ ይጎበኛልና እግዚአብሔር አምላክ ይህ ጸጋ ስለሰጠ ስሙ የተመሰገነ ይሁን። ለመምህራችንም ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እግዚአብሔር በረከቱን ያድልልን፣ በእድሜ በጸጋ ይጠብቅልን። እኛም ደግሞ በተማርነው በሰማነው እንድንኖርበት አምላካችን እግዚአብሔር ይርዳል። በእውነት ልዩ የሆነ ትምህርት ነው።
እንግዲህ ለእናቶቻችን የተዘጋጀውን አበባ እናበረክታለን። በመካከላችን አንድ እናት ተነስተው ሁሉንም ወክለው ስጦታውን እዚህ አውደ ምሕረት ላይ ይቀበላሉ። ከዚያ በኋላ ዲያቆናት እየዞሩ ለሁሉም እናቶች አበባውን ያድላሉ። ስለዚህ እናቶችን ወክለው ዛሬ የኃይለ ማርያም እናት በዛሬው ዕለት በቤተ ክርስቲያን የሥላሴ ልጅነትን የተቀበለው ኃይለ ማርያም እንግዲህ ድሉ ገጥሞታል። በዛሬው ዕለት የእናቶች ቀን የሚከበርበት ዕለት ነው ክርስትና የተነሳው። የኃይለ ማርያም እናት ተነስተው አበባ ይቀበሉልናል። እንኳን ለዚህ አበቃዎት በልልኝ ሁላችሁ። ወንድሞች አባቶች ሁላችንም ተነስተን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር አምላክ ዝማሬያችን ይቀበልልን። በድጋሜ እንኳን አደረሳችሁ፣ እንኳን ደስ ያለን፣ እንኳን ደስ ያላችሁ። እግዚአብሔርን አክብሩ። እንደዚሁ ደግሞ እናቶች የአባቶችን ቀን ለማክበር ያውቃችሁ በዚህ መልኩ። እሺ፣ ከዚህ መቀጠል የመላከ ጸሎቱን
አምላካችን እግዚአብሔር ይህን ጊዜ በዚህ መልኩ በደስታ እናሳልፈው ስለረዳሃን ለዚህ ክብር ስላበቃን ክብር ምስጋና ለስምህ ይሁን። አምላካችን እግዚአብሔር ሆይ እንደዚሁ ደግሞ ከክፉ ነገር ሁሉ ጠብቀን በአንድነት በህብረት የዛሬ ዓመት በዚህ መልኩ አንተን እንድናመሰግን በስምህ እንድንሰበሰብ በምሕረት በቸርነት ጠብቀን ለዕለቱ እንድታደርሰን የአንተ መልካም ፈቃድ ይሁንልን። በአገልግሎታችን ሁሉ ስለባረከን ክብር ምስጋና ላንተ ይሁንልን። በሰላም እንዳሳደር በሰላም እንድታውረድ እያለ ስምን ጠራን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በደገብሮ አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር፣ ርስትህንም ባርክ። ጠብቃቸው፣ ለዘላለሙ ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት ቤዛዊውን ካት ቅድስት ቤተ ክርስቲያንን ጠብቃት። ንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ተው ዘንድ የጠራሃት ወደዚህ ቅዱስ ቤተ ክርስቲያን መጣችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታቸውን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ ለዘላለሙ። ኩሩ ወተዋን ወንጽሐነ ይረስይህን ይረስይክሙ ድለዋነ ለመንግሥተ ሰማያት ወንጽሐነ ኃጢአት እግዚኦ መሐረነ ክርስቶስ ወመድኃኒነ ሰላም። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የእኔንም ኃጢአት የወገኖችንም ኃጢአት ይቅር በል። በሐልዮ በሌሊት በገቢር የተሠራውን የማይሠራ ኃጢአቱን እግዚአብሔር ይፍታ።
እሺ የተወደዳችሁ ምዕመናን እየተባረክን ውጭ ላይ የተዘጋጀ ወንበር አለ። እዚያ ላይ ቁጭ ብለን እኛ ከዚህ አገልግሎቱ ጨርሰን ወጥተን ጉባኤውን ማዕዱን በጸሎት ከከፍ Happy Mother's Day. እና አሁንም ፈቃደኛ የሆናችሁ አስመዝግቡ፣ ስልካችሁን ስጡኝ፣ ደውዬ አወራችኋለሁ። በደንብ ኦርጋናይዝ እናደርጋለን። ይቅርታ እንግዲህ ከበዓሉ በላይ የኔ ማስታወቂያ ጊዜ ወሰደ። እሺ ወደ መላክ ሰላም። እሺ ለመምህራችን ቃልዎት ያሰማልን፣ እግዚአብሔር ይስጥልን። በእውነት ቃላት የለኝም ቀሲስ መላከ ኃይል ቀሲስ እስክንድርን ለማመሰግንበት። እስኪ እንዲያው ምዕመናን የሰጡትን አገልግሎት ሁላችንም ተሳትፈናል። አገልግሎታቸውን በተመለከተ ከአባቶች 2 አባቶች ከእናቶች ደግሞ 1 እናት እንዲያው ብታመሰግኑልኝ ደስ ይለኛል። መላከ ኃይልን ዶክተር ኃይለ ሚካኤል እና ክንፈ ሚካኤል አባቶች ከእናቶች ደግሞ እንደምን ዋላችሁ? እሺ እግዚአብሔር ይስጥልን። እግዚአብሔር መልካም ፈቃድ ሆኖ በእመቤታችን እገዛ ይኸው ለዛሬ ዕለት ተሰባስበን ይህን ድንቅ የሆነ ፕሮግራም እያካሄድን ነው። ባለፈው በገቢ ማሰባሰቡ ፕሮግራም ላይ ታስታውሳላችሁ መላከ ኃይል ቀሲስ እስክንድር ምን ያህል ትልቅ አስተዋጽኦ እንዳደረጉ ሁላችንም በምናደርገው ጥረት ላይ ከኛ እጅግ በላቀ ሁኔታ እሳቸው ያደረጉት አስተዋጽኦ ልባችን ገብቷል። ስለሚያደርጉልን ሁሉ ከልቦ ተነሳስተው ያለምንም እንደው ቅሬታ ያለምንም ድካም ስለሚያደርጉልን አስተዋጽኦ እስቲ ሁላችሁንም ለጠይቃችሁን አንዴ ብድግ እንበልና እያጨበጨብን እናመስግናቸው። እግዚአብሔር በሰላም በጤና ወደ ቤተሰቦቻቸው ወደ ስራ ቦታቸው እንዲመልሳቸው አሁንም እናመስግን እግዚአብሔርን። አሁንም እግዚአብሔር እመቤታችንን በቸርነቷ አምላካችን ፈጣሪያችን ኢየሱስ ክርስቶስ በሰላም በጤና ጠበቋቸው። የሚቀጥሉ ዓመትም እንደዚሁ መጥቶ አገልግሎታቸውን እንዲሰጡ የእግዚአብሔር ፈቃድ እንዲሆን አሁንም ለሶስተኛ ጊዜ አመሰግናለሁ። እግዚአብሔር ይስጥልን። መላከ ኃይል ቀሲስ እስክንድር አገልግሎት ዘመኑ ይባረክ። እግዚአብሔር በሚያደርጉት ሁሉ ለእኛ የሚያደርጉትን ነገር ለእርሶ ለራሶ ነው እያደረጉ ያሉት፣ ይገባናል። እርሶ ይረዳሉ እንደዛ እንደሆነ። ብቻ ስለሚያደርጉት ሁሉ እግዚአብሔር ይስጥልን፣ በበረከት ይሙላዎት። እናመሰግናለን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። አሜን።
እሺ ሁላችሁም እንደምን አረፈዳችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንዴት ነበረ ትናንትና? ደስ ይላል። የልደታ ማህበሮች በነገራችን ላይ ቆርጠንባቸዋል። ከማርያም አትበልጡ እና ወደ አባታችን ስለሆነ በጣም ትልቅ ሚና ነው የተጫወቱት። ባለፈው በፌዴሬሽኑ ላይ እንዴት አድርገው እንዳሰባሰቡ እርስዎ በዚህ ቤተክርስቲያን በጣም ይፈለጋሉ። ቤተክርስቲያናችን የሚሰራው በእርስዎ ጥረት ነው። አሁን እንዳየነው ከሆነ በጣም ትልቅ ቅስቀሳ እያደረጉ ነው። እኛም ደግሞ ምዕመናኑ ሁላችንም ቤተክርስቲያኑ ሊሰራ እንፈልጋለን። ሁላችንም እንጓጓለን። ያንን ለማድረግ ደግሞ ሁላችንም ማድረግ ያለብንን ሁላችንም ማወቅ አለብን። መተባበር አለብን። መስጠት አለብን። ማውጣት አለብን። ካላወጣን ካልሰጠን ቤተክርስቲያናችን ሊሰራ አይችልም። እኛ እድሜያችን እየገፋ ነው። ልጆቻችን ይዳሩበታል። ልጆቻችን ደግሞ የልጅ ልጆቻችን ክርስትና የሚነሱበት የምናይበት ነው። ቤተክርስቲያኑ በእኛ እድሜ ምናልባት ለተወሰነ ጊዜ እናስቀርስበት ይሆናል እንጂ እድሜያችን እኛ እያረጀ በልጆቻችን ላይ ከፍተኛ ሚና መጫወት አለብን። እኔ አንዱ የምመኘው ይሄ በሕይወት ዘመኔ ስኖር እኔ አይደለሁ ልጆቼ እንዲዳሩበት ልጆች ክርስትና እንዲነሱበት ነው ማየት ፈልግ። ለዚህ ለማድረግ ደግሞ ባለኝ አቅም ወደኋላ ታገላለሁ፣ እሞክራለሁ እስካለ እመቤቴ ይህን ቤት እየባረከች የእሷ ቤት ደግሞ እኔ የማላደርግበት ምንም ምክንያት የለኝም። ስለዚህ ሁላችንም ቤተክርስቲያናችን ለማሰራት አንድም ትሁን 200 የሚሆን 200 300 የሚሆን 1000